ኢትዮጵያ በምርጫ ስም ሌላ የፖለቲካ ሰርከስ አስተናግዳለች። ገዢው ፓርቲ ሌላ የአብይ አህመድን የዘውድ ጭነት ስነ ስርዓት ለማደራጀት በቢሊዮን የሚቆጠር የግብር ከፋዩን ህዝብ ገንዘብ አውጥቷል። በሁሉም አቅጣጫዎች በከባድና ገዳይ ግጭቶች የተከበበችው ሀገር ምንም አይነት ተጠያቂነት በሌለበት ሁኔታ የህዝብን ሀብት እንደፈለገ እየተጠቀመበት ላለውና ራሱን ንጉሥ አድርጎ ለሾመው ሰው ፍላጎት እንድትጨፍር ተደርጋለች። የድራማው ትዕይንት የመንግስት ሰራተኞችን፣ የሴፍቲኔት ተጠቃሚዎችን፣ የአነስተኛ ንግድ ባለቤቶችንና ግብር ከፋዮችን የህዝብ አገልግሎት ለማግኘት የምርጫ ምዝገባ ካርዳቸውን እንዲያቀርቡ ማስገደድን ያካተተ ነበር። በዕለቱ የነበረው አስቂ ነገር ህዝቡ ሲመርጥ ውሎ ሲመርጥ አመሸ ለማስባል ሆን ተብሎ ሂደቱ እንዲጓተትና እንዲዘገይ መደረጉ ነበር። ይህም ሰዎች ተሰልፈው እንዲታዩና አስቀድሞ የተወሰነውን የህዝብ ተሳትፎ ምጣኔ ትክክለኛ ለማስመሰል የተደረገ ነበር። እንዲህ ያለ የተራቀቀ ለመምሰል ጥረት ያደረገው የገዢው ልሂቅ ሌላው ሞኝነት የተሞላበት የፖለቲካ ድራማ ሆኖ አልፏል። ይህ በአብይና በታማኞቻቸው በደንብ ያልተቀናበረ የፖለቲካ ድራማ እየተካሄደ ያለው ኢትዮጵያውያን በግጭት፣ በአገር ውስጥ መፈናቀል፣ በድህነት፣ በምግብ ዋስትና እጥረት፣ በዋጋ ንረትና ሊታሰብ በማይችል የኑሮ ውድነት ጫና እየተሰቃዩ ባለበት ወቅት ነው። እንደ ዩኤንኤችሲአር መረጃ 2 ሚሊዮን ኢትዮጵያውያን በአገር ውስጥ የተፈናቀሉ ሲሆን ሌላ 2.8 ሚሊዮን የሚሆኑት ደግሞ በተመለሱበት ቦታ ባለው የማይመች ሁኔታ በስቃይ ላይ ይገኛሉ። የዓለም ባንክ የቅርብ ጊዜ የኢትዮጵያ ድህነትና እኩልነት ምዘና እንደሚያሳየው ፍጹም የድህነት ምጣኔ ከሰባተኛው ንጉሥ ወደ ስልጣን መምጣት ዋዜማ ከነበረበት 33% ወደ 43% አድጓል። ይህ ማለት ኢትዮጵያ በአብይ አህመድ ስርዓት ስር በየዓመቱ 1.1 ሚሊዮን ድሆችን ወደ ፍጹም ድህነት ዝርዝር ውስጥ እየጨመረች ነው ማለት ነው። እንዲህ ባለ መረጃ የሚንደረደረው ጽሑፍ የፕሮፌሰር ምህረት ተኮላ ትንታኔ ነው። ኢትዮጵያስ ኢሌክሽን ጀስቲፋይንግ ሞር ይርስ ኦፍ ኢኮኖሚክ ኢንሴልቭመንት በሚል ርዕስ የቀረበው ይህ ጥልቅ ማብራሪያ ብዙ የማይነገርለትን ግን ብዙዎችን የሚበላውን የማጀትና የአንጀት ጉዳይ ያነሳል። ኢኮኖሚ በአሁኗ ኢትዮጵያ ጉዳይ የኢንቨስትመንትና የቁጠባ አይደለም። አንድ ኢኮኖሚ ጤነኛ ሲሆን ዜጎች ኢንቨስት ያደርጋሉ፣ ገንዘብ በባንክ ይቆጥባሉ። በአብይ አህመድ አገር ግን ኢኮኖሚ የአንጀትና የማጀት ሆኗል። የአንጀትና የማጀት ማለት የነፍስ አድን የሞትና የሽረት ጉዳይ ወይም የሰርቫይቫል ጉዳይ ሆኗል ማለት ነው። ፕሮፌሰር ምህረት በኢትዮጵያ ውስጥ ካሉ ዩኒቨርሲቲዎች በአንድ ውስጥ የሚያስተምሩ በአንድ ዓለም አቀፍ ተቋሙም ውስጥ በተመራማሪነት የተቀጠሩ ናቸው። በጥናት የደረሱበትን በአገሪቱ ያስተዋሉትን ከመሪዎቹ የሰሙትን ከህዝቡ የሚያዳምጡትን መነሻ በማድረግ በጻፉት በዚህ ትንታኔያቸው ብሩክ ታዬ ስለተሰኙት አንድ የአብይ አህመድ ሹምና እሳቸውን ከቦ ስለሚያሸበሽበው የደላሎች ስብስብ ያልተሰሙ መረጃዎችን አካተዋል። አብይ አህመድ ኢትዮጵያን አለቻለች ብለው ለአይኤምኤፍ $4 ቢሊዮን ለማይሞላ ገንዘብ ሲሸጧት እንደ ብሩክ ታዬ ያሉቱ ሱቅ በደረቴውን ይዘው ዋሽንግተን ከተመላለሱ ሻጮች መካከል ይጠቀሳሉ። አያይዘውም የአገርን ገንዘብ እያሸሹ ስላሉ ባለስልጣናት ስምና ድርጊት ጠቅሰው ያቀርባሉ። ቺካጎ ቦይስ ስላሏቸው የኢትዮጵያ ሰዎችም የሚሉት አላቸው። ኢኮኖሚስቱን ምህረት ተኮላን እያመሰገንን ወደ ጽሑፋቸው እንገባለን። ከዚያ በፊት ግን አንድ ማሳሰቢያ፣ ከአገዛዙ ነካሽ ጥርሶች ለመጠበቅ ሲባል የጸሐፊውን ስም ቀይረነዋል። በሀገሪቱ ታሪክ ታይቶ በማይታወቅ ሁኔታ ሙስና የንግድ ሥራ መደበኛ አሰራር ሆኗል። የሕግ አስከባሪዎች ጭካኔ የዕለት ተዕለት ክስተት ሆኗል እና ሕጋዊ መፍትሄ ማግኘት ጠፍቷል። በአንድ ወቅት በሕግ አምላክ በሚለው ሕዝባዊ እሴት ሕግን በማክበር የምትታወቀው አገር የገዢው ፓርቲ ባለሥልጣናት ሕግን በእጃቸው ሲያስገቡ ሕግ አልባ የወንበዴዎች ስርዓት ዋይልድ ዌስት አገዛዝ እያየች ነው። ከዚህም በላይ ሰሞነኛው የምርጫ ድግስ የሚያመለክተው በኢትዮጵያ ውስጥ የኢኮኖሚ ሊበራሊዝምን ወደ አገር ውስጥ የማስረጽ ሂደት መቀጠሉን ነው። ነገሩ በሙሉ በኒዮ ሊበራል የከተማ ውበት ላይ ያተኮረ ከመሆን ባለፈ በአዲስ አበባና በጥቂት የክልል ከተሞች መንገዶች መብረቅ የሆነ መብራት የተደረገላቸውም ቢሆን እየመጣ ያለው የሊበራሊዝም ማዕበል የፖሊሲ ነጻነትን ለዓለም አቀፍ ካፒታል አሳልፎ መስጠትን ያካትታል። በአንድ ወቅት በትምህርት፣ በጤና፣ በቤት ልማት፣ በማኑፋክቸሪንግና በአግሮ ፕሮሰሲንግ የተበጁ ፖሊሲዎች ዓለም አቀፍ ካፒታልን በመቆጣጠር የምትታወቀው ሀገር አሁን የዓለም አቀፍ የፋይናንስ ተቋማትና የኤምሬትስ እንዲሁም የአጋሮቻቸው መጫወቻ ሆናለች። ይህ የተመቸው ለግል ኢንቨስትመንት ወደ ናይሮቢ፣ ዱባይና ዋሽንግተን ዲሲ ገንዘብ ለሚያሸሹ ልሂቃን ነው። ኢትዮጵያ በአሁኑ ስርዓት ስር በየዓመቱ ከ3 እስከ 4 ቢሊዮን የአሜሪካ ዶላር የካፒታል ሽሽት እያጋጠማት እንደሆነ
ጥናት ይጠቁማል። ኢትዮጵያ የኢኮኖሚ ፖሊሲ መቆጣጠሪያዎቿን በፍጥነት እያጣች የአይኤምኤፍ ገባር ከሆነች 3 ዓመት ልትደፍን ነው። የምንዛሬና የወለድ ምጣኔዎች አሁን የሚወሰኑት በገበያ ሆኗል። ላኪዎች የውጭ ምንዛሬ አሳልፈው እንዲሰጡ የሚጠየቁበት የቁጥጥር መስፈርት አሁን የለም። ይህ ሁሉ ማለት ኢትዮጵያ እንደ ሀገር በኢኮኖሚዋ ውስጥ በካፒታል ምደባ ላይ የነበሯትን ወሳኝ መብቶች አጥታለች ማለት ነው። መንግስት ካፒታልን የመቆጣጠር ወደ አምራች ዘርፎች የመምራትና ሁሉን የሚያካተተ ልማትን የማመቻቸት ወሳኝ ስልጣኑን አሳልፎ ሸጧል። ይህ አጠቃላይ ጥቅል እንደ አህመድ ሺዴ፣ ማሞ ምህረቱ፣ ኢዮብ ተካልኝ፣ ብሩክ ታዬ፣ ተክለወልድ አጥናፉና ግርማ ብሩ ያሉ የኢትዮጵያን አጠቃላይ ሐራጅ ሽያጭ ለአይኤምኤፍ የሸጡ አካላት ከአይኤምኤፍ ጋር የገቡት ስምምነት አካል ነው። ይህ የ3.4 ቢሊዮን ዶላር የኢትዮጵያ የፖሊሲ ነጻነት ሐራጅ ሽያጭ አጠቃላይ ወደ ግል ማዞርን ወይም ፕራይቬታይዜሽን፣ ቁጥጥርን ማንሳትን፣ ዲሬጉሌሽን፣ ሊበራላይዜሽንና የበጀት ማጠናከሪያን ፊስካል ኮንሶሊዴሽን ያካተተ ስምምነት ነበረው። ለአብነት ያህል በብሩክ ታዬ በተደጋጋሚ የሚነገርለት በመንግስት ኢንቨስትመንት ሆልዲንግስ ጥላ ስር የመንግስት የልማት ድርጅቶችን ማዘመን የተባለው ነገር ነው። ሁሉንም ለሽያጭ ይህ የሚያዘጋጅ ተቋም ነው። ይህ የተመቻቸው በጥላውን እስማኤል የኢትዮጵያ ሰነድ መዋለ ንዋይ ገበያና ባህና ተኽልቁ የኢትዮጵያ ካፒታል ገበያ ባለስልጣን ዳይሬክተር አስተባባሪነት የካፒታል ገበያዎች በመቋቋማቸው ነው። በነጭ ሊበራሊስቶች የሚደገፉት እነዚህ ቢሮዎችና ሹማምንት የኢትዮጵያን ስትራቴጂካዊ ሀብቶች ለመሸጥ መድረኩን እንዲያዘጋጁ በአብይ አህመድ አሊ የተመደቡ ናቸው። እንዲህ ያለው ነገር በክልሎችም እንዲስፋፋ የተፈለገ ይመስል ሽመልስ አብዲሳ የኦሮሚያን ሀብት እንዲሁ እያደረጉት ነው። የህዝብ ሀብትን ወደ ውጭ ለማሸሽ እንዲያስችልም የኦሮሚያ ሶቨሬን ፈንድና የሸገር ኢንቨስትመንት ሆልዲንግስ የሚባል ተቋማት አቋቁመዋል። እነዚህ ሁሉ የአገርን ሀብት ለማሸሽ የሚያገለግሉ ስልታዊ መሳሪያዎች ናቸው። ይህንን አሰፍስፈው የሚያሳልጡ ደላሎች ደግሞ ተሰልፈዋል። ፌርፋክስ ፈንድ ከተባለው የድለላ መስሪያ ቤት ዘመድነህ ንጋቱ፣ ከፕራይስ ኮንሰልት ሄኖክ አሰፋ፣ ከላውሬንዶ አሶሲየትስ በርናርዶ ላውሬንዶ፣ ከኤምኤልኤ የህግ አማካሪ ምህረት አብልዑል፣ ከፈርስት አፍሪካ ኮንሰልት ነቢል ኬሎ፣ ከዲቢኦ ሚሊዮን ክብረት፣ ብርሃነ ደምሴ ደግሞ ከሴፊክስ ካፒታልና ከመሳሰሉት ቦታዎች ደላሎች የኢትዮጵያ ሀብትን ሊቸበችቡ እየተዶለተ ነው። ብሩክ ታዬ የሚመሩት የኢትዮጵያ ኢንቨስትመንት ሆልዲንግስ ኢትዮ ቴሌኮምን፣ ንግድ ባንክን፣ የኢትዮጵያን አየር መንገድ ጨምሮ 50 ቢሊዮን ዶላር ካፒታል ያላቸውን ተቋማት በትውልድ ቅብብሎሽ የተገነቡትን የኢትዮጵያ ሀብቶች በበላይነት የሚቆጣጠር ነው። ይህም ብቻ ሳይሆን ከደላሎች ጋር ሆኖ ለመሸጥ የሚያመቻች ነው ቢባል ይቀላል። Ethiopia's history is a story of infrastructure development. not incrementally እኒህ የኢትዮጵያ አርሶ አደርና ከተሜ ለምን መንገድ ተሰራለት፣ ለምንስ አየር ማረፊያዎች ተገነቡለት፣ ለምን የትምህርት ቤትና ጤና ጣቢያ ተገነባለት እያሉ የሚበሳጩት የኦህዴድ ብልጽግና ሹም ብሩክ ታዬ የሚባሉት ናቸው። ፕሮፌሰር ምህረት ተኮላ 50 ቢሊዮን ዶላር የሚያወጡትን የኢትዮጵያን ሕዝብ ንብረቶች ለሽያጭ እንዳመቻቹ የተመደቡ የሚሏቸው እሳቸውን ነው። ይህ እንደሆን ደግሞ አይኤምኤፍ በጉጉት እየጠበቀ ነው የሚሉት ጸሐፊው ሲቀጥሉ እንዲህ ይላሉ። የአይኤምኤፍ ትዕዛዞች ሁሉንም ድጎማዎች እስከ ማጥፋት ይዘልቃሉ። አሁንም የብር የመግዛት አቅም ተጨማሪ ቅናሽ እንዲደረግበት፣ የቀሩ ድጎማዎችም ካሉ ተፈልገው እንዲነሱና መንግስት ከጠበበውና በሙስና ከተተበተበው የንግድ መሰረት ላይ ከፍተኛ ግብር በመሰብሰብ እሱ ላይ እንዳተኩር በግልጽ እየተጠየቀ ነው። አሁን የብልጽግና አገዛዝ የብድሩ ቀሪ ክፍያ የሚለቀቅለት ለእነዚህ ትዕዛዞች ከተገዛ እንደሆነ በመነገር ላይ ነው። የኢትዮጵያ ቺካጎ ቦዮች የሊበራል ኢኮኖሚ አራማጅ የብሬትን ውድስ አለቆቻቸው የሚነግሯቸውን ሁሉ ለመቀበል ዝግጁ ናቸው። በምላሹም የቀድሞ ስርዓቶች በነበራቸው ጠንካራ የመንግስት መር የኢኮኖሚ ምሰሶ ምክንያት አይኤምኤፍ በጣም ከሚጠላቸው ሀገራት ውስጥ ስኬታማ ኢኮኖሚ ማሻሻያ በማስመዝገባቸው ሲያወድሳቸው ይኖራል። በአህጉራዊና በዓለም አቀፍ መጽሔቶችም ላይ የሚከፈሉ የማስታወቂያ ድጋፎችም እንደ ማሻሻያ አራማጅ ተደርገው ይሻሻጡላቸዋል። ነገር ግን የእነሱ ማሻሻያ ብዙዎችን ወደ ድህነት፣ ረሃብና የምግብ ዋስትና ጦት የገፋ ነው። ድጎማ እንዲቀር ከአይኤምኤፍ ስለታዘዘ የኢትዮጵያ ገበሬዎች ማዳበሪያ መግዛት አይችሉም። የከተማው ድሃ የነዳጅ ድጎማ በመነሳቱ ምክንያት እየጨመረ ባለው የኑሮ ጫና እየጎበጠ ነው። መሰረታዊ ትምህርት፣ የጤና አገልግሎትና የህዝብ አገልግሎቶችን ማግኘት ለሰራተኛው ህዝብ ቅዠት ሆኗል። እንደ ሰማይ የራቀ ነገር። የአገዛዙን ሰዎች የማስደሰት ጨዋታ በዓለም ንግድ ድርጅት WTO አባል ልንሆን ነው የሚል ሙዚቃ ቀጥሏል። እንደ ሎጂስቲክስ ያሉ ቁልፍ ዘርፎች በንግድ አጋር ሀገራት ትዕዛዝ ነፃ እየተደረጉ ነው። ምንም እንኳን ህገ መንግስቱ መሬት የህዝብ መሆኑን በግልጽ ቢያስቀምጥም የኢንቨስትመንት ስርዓቱ ቀስ በቀስ ለሽያጭ ውሎ በመቸብቸብ ላይ ነው። የውጭ ሀገር ዜጎች በሀገሪቱ ውስጥ መሬት ወስደው ሪል ስቴት እንዲገነቡ እየተፈቀደላቸው ነው።
ለአገዛዙ ታማኞች የተራዘመ ግን ደግሞ ዝቅተኛ ወለድ ያለው የባንክ ብድር ይሰጣል። በዚህ ቀመር የሚደገፈው የአዲስ አበባ መሃል ከተማን በሰፊው የማጽዳትና በከፍተኛ ሁኔታ እየተስፋፋ ያለው የሪል ስቴት ልማት በቅርቡ ከተማዋን በውጭ ሀገር ሰዎች የተያዘ የሪል ስቴት ማዕከል አድርጎ ይለውጣታል በሚሉ ደላሎች አሰፍስፈውና ተሰልፈው እየጠበቁ ናቸው። እናም በቅርቡ ከተማዋ እጅግ ባለጸጎችና የውጭ ሀገር ዜጎች ብቻ ሊኖሩባት የሚችሉባት ትሆናለች። ከዚህ ሁሉ በስተጀርባ የመንግስት ባለስልጣናት በሀገር ውስጥና ከሀገር ውጭ ሀብት በማከማቸት ተጠምደዋል። ሀገሪቱን ለመዝረፍ ሁሉም መንገዶች ጥቅም ላይ እየዋሉ ናቸው። ከመሬት ድልድል እስከ ግንባታ፣ ከመንግስት ንብረት ግዢ እስከ ታክስ አስተዳደር ድረስ ሙስና ያልተለመደበት ምንም አይነት ድንበር የለም። ባለስልጣናት ውድ አልባሳትን በመልበስ እንደ ሰርግ ያሉ የተንዛዙ የቤተሰብ በዓላትን በማዘጋጀትና ልጆቻቸው ውድ መኪኖችን እንዲያሽከረክሩ በማድረግ ያገኙትን ህገወጥ ገንዘብ በህዝብ ፊት ማሳየት የማያሳፍራቸው ነገር ሆኗል። ሴት ሚኒስትሮች የቦርሳና የጫማ ብራንዶቻቸውን በማሳየት ይፎካከራሉ። በአብይ አህመድ ስር ያለው መንግስት ድሃ ህዝብን እየመራ ግን እንደ ታዋቂ ሰዎች ወይም ሴሌብሪቲስ የሚተውን ሆኗል። የመንግስት ድግሶች አሁን እንደ ኒውዮርክ ወይም ፓሪስ የፋሽን ትዕይንቶች ረናዌይ ፋሽን ሾውስ እንዲደምቁ ይደረጋል። በተቃራኒው የግብርና ምርት የሚያመርቱ አካባቢዎች በግብዓት አቅርቦት እጥረት እየተሰቃዩ ናቸው። ሰፋፊ የሀገሪቱ ክፍሎች በግጭት ተውጠዋል። የትራንስፖርት ኮሪደሮች ወደ ጦርነት ቀጠና ከተቀየሩ ከራረቡ። ልዩ የኢኮኖሚ ቀጣናዎች ኢንቨስተሮችን እያስለቀሱ ቀጥለዋል። ኢንቨስተሮች እያለቀሱ ይለምናሉ። ኢንዱስትሪዎች ወይ እየተዘጉ ነው ወይም በጣም ዝቅተኛ በሆነ አቅም እየሰሩ ናቸው። ሌላው ቀርቶ ማገትና የኮንትሮባንድ ንግድ እንዲሁም ሰዎችን በቁጥጥር ስር መዋል በሀገሪቱ ውስጥ በአሁኑ ሰዓት የሚያበለጽጉ የኢኮኖሚ እንቅስቃሴዎች ሆነዋል። አንድ ልጅ አሳድገን ለማስተማር የምንቧቀቀው መቧቀቅ፣ ቀሚስ ስንለብስ ውስጥ ልብስ የለንም፣ ጫማ ስናደርግ ካልሲ የለንም። ሐኪም አስተምረን ሐኪም ታፍነው እየቀረ ልጆቻችን ወጥተው እየቀሩ ስንሞት ስንደግስ ጠዋት ስንተኛ እልማችን ሃይላንድ ሲፈነዳ ተተኮሰ ነው። አልተተኮሰም። ሃይላንድ ነው ፎቆ ዋው ይፈነዳ። ተተኮሰ ነው። ገቡ ነው። ወጡ ነው። መጡ ነው። ማን እንደሚመጣም አናውቅም። ምን እንደምንሆንም አናውቅም። ተቸግረናል። ዶክተር አብይ ከአንድ እናት 6 ልጅ 5 ልጅ አጠናል። ለምን ለውጡ በእያንዳንዱ ጓዳ ውስጥ የፈታቸው ጉዳዮች በጣም በርካታ ናቸው። ወይም እኛ አልተናገርናቸውም ወይም እናንተ ማየት አልፈለጋችሁም። እናንተ ሲባል ደፍን ኢትዮጵያ ማለት ነው። እናንተ ብቻ አይደላችሁ። ልማት አለ። ይሄ ልማት ደግሞ ዓለምን እያስደመመ ነው ያለው። ባካችሁ አይናችሁን ግለጡ። እዚህ ካላችሁ ሰዎች ባለፉት 7 ዓመታት ሀብቱ ቢያንስ 1 እጥፍ ያላደገ ሰው 10 ሰው ያለ አይመስለኝም። ሁሉም ሰው እየጨመረ ነው። ግን ሲፈጥረን ኮምፕሌን ማድረግ ነው። ህዝቡ የሚናገረው ወዲህ፣ ገዢዎች የሚሉት ወዲያ ነው። ህዝቡ መታገትም መገደልም ኑሮ ውድነትም ተፈራርቀው ነፍስና ስጋውን እየጨረሷቸው እንደሆነ ይናገራል። ገዢዎች ደግሞ ልብ አላልክም እንጂ ጠግበሃል፣ አታመሰግንም እንጂ እንዲህ ያለ ስምቾት አይተህም አታውቅ ይሉታል። ፕሮፌሰር ምህረት በጽሁፋቸው ይህንን የመንግስት ከንቱ ፕሮፓጋንዳ ይሉትና በኢኮኖሚ ጂዲፒ ውስጥ ለጦርነትና ለጦር ሰራዊት የተመደበውና ኢንቨስት የተደረገው ገንዘብም እንደሚሰላ ያብራራሉ። የሀገር ውስጥ ጥቅል ምርት ጂዲፒ አሃዞች የመንግስትን ብልጭልጭ ፕሮጀክቶች አጠቃላይ ወጪ፣ መሬትና የባንክ ብድር፣ በትዕዛዝ በወሰዱ ሰዎች የሚፈጸም የሪል ስቴት ኢንቨስትመንት፣ በጥቂት ክልሎች እየተካሄደ ያለውን የወርቅ ፍለጋ እንዲሁም የአንዳንድ ወታደራዊ ንቅናቄዎችንና እንቅስቃሴዎችን ጭምር የሚያካትቱ መሆናቸውን በጥንቃቄ መረዳት ያስፈልጋል። ስለሆነም ኢትዮጵያን ከአብይ አህመድ የገዙ ዓለም አቀፍ የፋይናንስ ተቋማት በሚያቀርቧቸው አጠቃላይ የጂዲፒ አሃዞች ማንም መታለል የለበትም። ምክንያቱም ሰይጣኑ በዝርዝሩ ውስጥ አለና። በትክክልም ነገሩ ከዚህ የራቀ ነው። በሀገሪቱ ያሉ የሆቴሎች የመኖሪያ ምጣኔ ኦኮፓንሲ ሬት ከ50% በታች ነው። የኢንዱስትሪ ጂዲፒ እንደ አውሮፓውያን አቆጣጠር አብይ ከመምጣታቸው በፊት በ2018 ከነበረበት 27% በ2025 ወደ 24% ወርዷል። ስራ አጥነት በ2010 ዓ.ም ከነበረበት 2.8% ዘንድሮ ወደ 3.4% አድጓል። በግል ዘርፍ ያለው የካፒታል ክምችት በኢትዮጵያ አቆጣጠር በ2010 የአብይ አህመድ አገዛዝ ወደ ስልጣን ሲመጣ ከነበረበት የጂዲፒ 22.5% ድርሻ በ2018 ወደ 14% ቀንሷል። አጠቃላይ የሀገር ውስጥ ቁጠባ በ2010 ዓ.ም ከነበረበት 2.4% ዘንድሮ ወደ 14.3 ወርዷል።
ወደ 9 ሚሊዮን የሚጠጉ ህፃናት ከትምህርት ገበታ ውጭ ናቸው። ከ2700 በላይ የጤና ተቋማት ከስራ ውጭ ሆነዋል። በአዲስ አበባ ብቻ በተካሄደው የከተማ ማጽዳት ፕሮጀክት ምክንያት ግምታቸው 4000 የሚሆኑ አነስተኛና መካከለኛ ኢንተርፕራይዞች ከንግድ ስራ ውጭ ሆነዋል። ይህ ሁሉ ባለበት ሁኔታ አብይ አህመድ መሆኑ አህመድ ሺዴ፣ ክርስቲያና ጀርጆቫ መሆኑ ሌሎች የብልጽግና ጂዲፒ ቁጥር ቋጣሪዎች ይህንን ቢያስተጋቡ ማመን አይገባም። በመጣሁባቸው መንገዶች በሙሉ ከጠዋት ጀምሮ በሰልፍ ህዝቡ ምርጫ እያካሄደ ይገኛል። ይህ ምርጫ አብይን የዘውድ ዙፋን ጭኖ ለረጅም ጊዜ ለፈለገው የፕሬዝዳንታዊ ስርዓት መንገድ የሚያመቻች ነው የሚሉት ፕሮፌሰር ምህረት፣ ይህም በሪፎርም ስም እየደቀቀና እየሸሸ እየተሸጠና እየሞተ ላለው ኢኮኖሚ የባርነት ማህተም ነው ይሉና ይቀጥላሉ። የአብይ አህመድ የምርጫ ድግስ ኢኮኖሚው በአይኤምኤፍና በእነሱ በተመረጡ አስተባባሪዎች መመራቱ እንደሚቀጥል ማረጋገጫ ሲሆን፣ አብዛኛው ህዝብ ደግሞ በአይኤምኤፍ በሚደገፉ ማሻሻያዎች ኢሰብአዊ በሆነው ጎኑ እንደሚሰቃይ ማረጋገጫ ነው። በሀገሪቱ ውስጥ አዲስ የፖለቲካ መፍትሄ ካልመጣ በስተቀር ከዚህ ለመውጣት ማሰብም ከባድ ይሆናል። የወቅቱ ጥያቄም ይህ የኢትዮጵያ ትውልድ ቆሞ ለኢኮኖሚ ባርነት አልገዛም ይላል ወይስ ተከፋፍሎ በመጨረሻው የአጥፊው የኒዮሊበራሊዝም ጫና መሸከምን መርጦ ይቀጥላል የሚለው ነው። አማራጩ ውስብስብም ከባድም አይደለም። ሀገሪቱን አሁን ካለችበት ዕዳ፣ ሙስና፣ የካፒታል ሽሽትና መደሄት ጎዳና ለማዳን ከተፈለገ ከሁሉም የህይወት ዘርፎች የተውጣጡ ሰዎች ልዩነታቸውን ትተው መውጫ መንገዱን መወያየት መጀመር አለባቸው። የኢኮኖሚ ባቡሩ ሲገለባበጥ የሚያደርሰው አደጋ በጎሳ፣ በመደብ፣ በብሔር፣ በዕድሜ፣ በጾታ፣ በትምህርትና በመሳሰሉት መካከል ልዩነት አያደርግም። ሁሉንም ይዞ ወደ ገደል የሚጠፋ ነው። ስለዚህ በትናንሽ ጉዳዮች ላይ በመወያየት ጊዜን የማያጠፋ ትውልድ ኢትዮጵያ አብዝታ ትሻለች። ስለ መውጫ መንገዱ በመረጃ የተደገፉ ውይይቶችን ለማመቻቸት ያሉትን ሁሉንም መንገዶችን መጠቀም ያስፈልጋል። ሀገሪቱን ለማዳን ያለው የዕድል መስኮት ተከፍቶ እንደማይቆይ መረዳትም በጣም አስፈላጊ ይሆናል። ስለዚህ መፍትሄ ለማግኘት ሁላችንም ምን ማድረግ እንደምንችል የምንጠይቅበት ጊዜ መሆን አለበት። የፕሮፌሰር ምህረት ተኮላ ትንታኔ ይህንን ይመስል ነበር። በማመስገን እንሰናበታለን።